ነገር አትገሙ እንጣላለን እና ምንም መጣላት ምናምን እኮ አይደለም። ቤተሰብ ይሄ ዳኒ ወሮ በላ ማለት ነው። ዛሬ ቡራን እንዴት ነው የሚያደርገው? እንዴት ነው የሚናገረው? እሷ ከኔ ጋር ስትጣላ ሁሌ አመሏ ነው እንደዚህ እና ያንተ ሚስት ሁል ጊዜ ከአንተ ጋር ስትጣላ ከማንም ጋር እየሄደች የምትጋደም ከሆነ ቡርኬ ምን ያድርግ? ቡርኬ ፕራንክ ነው ያሰራት፣ ሶሲን ያሰራት ፕራንክ ነው ገባክ? ግን አንተ ግን አሁን ምን አይነት ነገር እያካሄድክ ነው? ልክ ቡርኬ ከሶሲ ጋራ እንደተኛ ሌላ ነገር እንደፈጸመ ምናምን አይነት ነገር ለማስመሰል እና ቡርኬን ለማጣጣል ምናምን ንግግርክ በሙሉ ግን ቡርኬ በጣም ነው ያኮራከኝ። ንግግርክ በጣም ይለያል። ስማ አንተ ዳኒ የምትባል ማለት ነው ሚስትክን በደንብ አድርገህ ሰብስበክ መያዝ እንደማትችል ያረጋገጥኩት መቼ እንደሆን ታውቃለህ? ከኔ ጋር ስትጣላ ሁሌ አመሏ ነው ያልክ ሰዓት ነው። ሁል ጊዜ አመሏ ነው ከኔ ጋር ስትጣላ እሷ እንደዚህ ናት አልክ። አየክ ምናክል ባለቤትክ ሚስትክ ምናክል ላንተ ወይኔ እንዴት እንደተቃጠልኩ እኔ ነኝ የማውቀው። የቡራን ትዕግስት ግን ሳላደንቅ አላልፍም ጋይስ። ለማስረዳት እንደዚህ በጣም እየሞከረ ግን ምንም ሊረዳ አይችልም። እሱ የሚያወራው ሌላ፣ ቡርኬ የሚያወራው ሌላ። ቡርኬ እያስረዳክ ነው። በቃ ሀይሚ ተቀይሟ ሄዳለች፣ ይታረቃሉ። አንተ የምን ቤት ነክና ነው አሁን በተጣደው ድስት እኔ ካላገነፋው አይነት የምትለው? አንተ የድግስ ቤት ጭልፋ ማለት ነው ዳኒ። አንተ የድግስ ቤት ጭልፋ ምን ማለት ነው? ሶሲን ላይክ ሌላ ነገር እንዳደረገ አይነት ለማስመሰል የምትሞክረው። እኛ እኮ ቡርኬን ማንም እንዲነካው አንፈልግም ታውቃለህ። በቡርኬ ከመጣ በአይናችን እንደመጣ ቁጠረው። ገባክ? ይሰማካል ብዬ አስባለሁ። ለማስረዳት እየሞከረ ነው። ከተረዳ ተረዳ፣ ካልተረዳ በአናት ተክተከል። አንተ ሰብስበክ ያላዝካትን ባለጌ ሚስትክን ቡርኬ ምንም ሊያደርጋት አይችልም። አላረጋትምም ሲጀምር። እንዳውም ልብሷን ስታውላልቅ የነበረችው እኮ እሷ ናት። አላየንም እንደ ቪዲዮ ላይ እኮ አይተናል። ልብሷን ሳትሳቀቅ እኮ ነበር ቁጭ። ያ ልምድ ስላላት ማለት ነው። እና አሁን ቡርኬ መተክ ልታፋጥጠው አይገባም። እነሱ ስለተጣሉ ላይክ ሀይሚ መንገድ ስለከፈተች ብቻ አንተ ገና ለገና በቃ ሌላ። ሀይሚ እኮ አልረዳም ብላ ነው እንጂ እኮ ይሄ እኮ በቃ ፕራንክ ነው። ፕራንክ እንደሆነ እኮ እኛ ተረተናል። ግን ሀይሚ ናት አልረዳም ያለችን። እና ከዚህ በላይ እራመዳለሁ ካልክ ይኸውልህ ከኛ አፍ ውስጥ ከገባ አትወጣም። እኛ አፍ ውስጥ ከገባ አትወጣም ዳኒ ተብዬ ማለት ነው። እና ተረጋጋ። ኳስ በመሬት አርገው እሺ። እንዴ ጭራሽ እንደዚህ ምናምን የሆነ ምንም እንኳን አታስብም እንዴ? ቢያንስ አንተ እንዴ መናገር ያለብህ እኮ ቡርኬን እኮ አይደለም። ሄደህ ፍቅረኛዬ ናት ምናምን ናት ላልካት ደግሞ በራስክ ተናግረሃል። ትንሽ ስንቀያየም እሷ አመሏ ነው እንደዚህ አልክ። እና አንተ ትንሽ ስትቀያየም እሷ እየሄደች እንደዚህ አይነት አመሏ ካለባት ሚስትህን ነው መሰብሰብ ያለብህ እንጂ ቡርኬ ምንም ሊያደርግህ አይችልም። ቡርኬ ለማስረዳት እየሞከረ ነው። ምንም እንዳላረጉ፣ ምንም እንዳልፈጸሙ፣ ምንም አይነት ነገር እንደሌለ ፕራንክ እንደሆነ ሊያስረዳክ እየሞከረ ነው። አንተ ግን ገና ለገና ሚስቴን አባለክ፣ ሚስቴ እንደዚህ ያደረክ ብለክ ቡርኬ ላይ አፍክል ከፍታ አይገባም ዳኒ፣ አይገባም። እና ደግሞ ሌላ የመጨረሻ መልእክቴን የማስተላልፈው ለሀይሚ ነው። ሀይሚ አየሻ፣ አንቺ ስለከፈትሽላቸው መንገድ የምትወጁ ቡርኬ ማንም ሰው እንደዚህ ቪዲዮ ላይ እየጠራው አንተ እንደዚህ ነክ ብሎ ለማቋሸሽ እየሞከረ ነው። እና ይህን ቪዲዮ አይተሽ ግን ትጸጸቻለሽ ብዬ አስባለሁ። እኔ በጣም ነው የከፋኝ። ቡርኬ በጣም ጨዋ ልጅ ነው። አንተ እንደምትለው አይደለም። ስርዓት ያለው የምር በጣም ስርዓት ያለው ልጅ ነው ቡርኬ፣ በጣም ማለት ነው። በጣም እኛ ለቡርኬ በደንብ ልንመሰክር እንችላለን። ኦኬ። ስለዚህ ዳኒ የምትባል በጣም ሪስፔክት ሊኖርክ ይገባል። ሰውን ዲስ ሪስፔክት አታርግ። ቡርኬን በጣም ዲስ ሪስፔክት እያረከው ነበር በንግግሮችክ። ኦኬ። ሶ ኔክስት ታይም ፕሊዝ ቢ ኬርፉል ዳኒ። ኦኬ ቢ ኬርፉል ኔክስት ታይም የሆነ ነገር ከዚህ ወጣ ያለ ነገር ከቡርኬ ጋር እንዲሳፈጣለሁ ካልክ ይኸውልኛ ያንተን ፋይሎች እየቀዳደድን እያወጣን እዚህ ጋር እናሰጣልሃለን። አስፈላጊን ከሆነ ደግሞ አስፈላጊውን እርምጃ እንወስድብካለን። ኦኬ በቃ ጋይስ፣ እኔ ቀን ባልኳችሁ መሰረት ግሩፕ እንክፈትና 1-5 ሆነን አዲስ ግሩፕ ክሬት አድርገን ሀይሚና ቡራ ወደ እናስገባና እንሞክር። ማለት እሺ ብለውን ከገቡ እንሞክር። ምክንያቱም አሁን ቡርኬና ሀይሚ አንድ ላይ እንዳልሆኑ ሁሉ ኢትዮጵያ ያለ ሰው ነግሮኛል። ኦልሬዲ በቅርብ የሚያውቅ ሰው ማለት ነው። እና ይሄ ጉዳይ እንደው ፍፄ እንኳን ለምን ዝም አለ? ፍፄ ለምን አይገባበትም? ይሄ ጉዳይ ነገሩ እየከረረ ይሄው ቡርኬን የሚያጣጥል ነገር ይዞ መጣ ማለት ነው። ስለዚህ በጣም ነው ያዘንኩት ዛሬ በተፈጸመው ነገር። ዛሬ የተሰራው ቪዲዮ ምንም እንዳላስደሰተኝ ነው የምነግራችሁ። በጣም አዝናለሁ። በጣም ዳኒ የሚባለው ቡርኬን ዲስሪስፔክት እያደረገው ነበረ። ቃላቶቹን እንኳን እና ድጋሚ እንዳናይክ እሺ፣ በዚህ አይነት ማለት ነው።
ጥፋት ካለበት ቡርኬ እኛን ልንናገረው የምንችለው እንጂ አንተ አይደለክም። ገባክ? እና ሚስትክን ሰብስብ። የትም ከአንተ ጋር ስትጣላ እንደዚህ ላሽ እያለች የምትሄድ ከሆነ መጠየቅ ያለብክ አንተ ነክ እንጂ ማንም አይደለም። እሺ ገባክ አይደል? ድጋሚ በዚህ ሁኔታ አመጣለሁ ካልክ ውርድ ከራሳችን። አናልፍክም፣ በምንም አይነት ሁኔታ አንተን አናልፍክም። ብዙ መናገር አልፈልግም። ከዛ በተረፈ ደግሞ ይሄ የቤት ስራ ለሀይሚ ነው። ሀይሚ እያየሽ ነው፣ ማንም ሰው እሱ ላይ ሲያላግጥበት፣ ማንም ሰው እንደፈለገ ሲናገረው እያየሽ ነው። እና ወደ ቀልብሽ ተመልሰሽ ወደ ቡርኬ እንደምትመጪ ተስፋ አረጋለሁ። ውዶች ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ ሙሉ ስታዩና ላይክ ስታደርጉ ወደ ሁሉም ቦታ ይዳረሳል። ወዳጅም ጠላትም ያየዋል ቪዲዮን ማለት ነው። የሚጠቅም ነገር ስለሆነ ለሁሉም ሼር አድርጉ። ለማንኛውም ማለት ነው ለጨረቃ ፋሚሊዎች አይዞኝ፣ የጨረቃ ፋሚሊዎች ሁሉ ነገር ይስተካከላል፣ እንዳትጨናነቁ፣ ረሃ ሁኑ። አስፈላጊ ከሆነ እኛ ራሳችን እንነጋገርበታለን፣ ሁሉንም ነገር ማለት ነው። ለማንኛውም ጋይስ ሰላም አምሹልኝ። ባይ ባይ።